በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለእናታችን ለበዓታ ለማርያም ዓመታዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን በዓታ ለማርያም ታሪኳን እንዲህ እናሰማለን። እመቤታችን በ5485 ዓመተ ዓለም ከአባቷ ከኢያቄም ከእናቷ ከሐና ሊባኖስ ትወፅእ መርዓት ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሰረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ሊባኖስ በምትባል ወረዳ በብጽዕት እንደተወለደች ቤተ ክርስቲያናችን ታስተምራለች። በጾም በጸሎት በአስተብቆት የተገኘች ናት። ንጽሕት በመሆኗ ማኅደረ እግዚአብሔር ሆናለች። ከዚህ በኋላ እመቤታችን መዋዕለ ጥብ እስክትደርስ ድረስ በአባቷ እናቷ ቤት 3 ዓመት ተቀመጠች። ከመዝነበረት ውስጠ ቤት አቡሃ እንዳለ በነገረ ማርያም። ኢያቄምና ሐናም ልጃቸውን ሲያሳድጉና ስላደረገላቸውም ሁሉ እግዚአብሔርን ፈጽመው ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አደሮች ምጽዋት እየሰጡ በጎ ሥራ መስራትን አበዙ። ልጃቸው ድንግል ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብጽዕት አድርገን እንስጥ፣ ልጃችን ቤተ እግዚአብሔር ልታገለግል እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስባለችው። ኢያቄምም ይህንን ነገር ከሚስቱ በሰማ ጊዜ እጅግ ደስ አለው። ነቢይ እግዚአብሔር ዳዊት ልጄ ሆይ ስሚ እይ፣ ጆሮሽንም አዘንብይ፣ ወገንሽንም የአባትሽንም ቤት እርሺ፣ ንጉሥ ክርስቶስ ውበትሽን ንጽሐ ባሕርይሽን ወዷልና ብሎ በመዝሙሩ እንደተናገረ ለወላጆቿ የብጽዕት ልጅ ሆነችው ድንግል ማርያም ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ከእናትና ከአባቷ ተለይታ ታኅሳስ 3 ቀን በ3 ዓመት ወደ መቅደስ ኦሪት ገብታለች። በዓታ ለማርያም ማለትም የድንግል ማርያም ወደ ቤተ መቅደስ መግባት ማለት ነው። ከዚህ በኋላ በ3 ዓመት ልተተ ሕፃናትን ከፈጸመች በኋላ አበ እመ እያለች ታጫውት ጀመር። እነርሱም ከእንግዲህ ወዲህማ ዕለት መብላት ይሆንብን የለምን? ወስደን እንስጥ ብለው ይዘዋት ወደ ቤተ መቅደስ ሲሄዱ
ዘካርያስም ሕዝቡን ሰብስቦ ጉባኤ አድርጎ ሲያስተምር ቆያቸው። ከዚያም ደርሰው እነሆ ተቀበሉን አሏቸው። እነርሱም እንቀበላለን ብለው ቢያዩት ከፀሐይ 7 እጅ የምታበራ የዕንቁ ባህር መስላ ታየቻቸው። እነርሱም እኛ ይህችን የመሰለች ፍጡር ምን እናደርጋታለን? ምን እናበላታለን? ምንስ እንጋርድላታለን? ብለው ሲጨነቁ ከዚህም መካከል እመቤታችን እግዝእትነ ማርያም መንፈሳዊ ረሃብ ተነስቶባት ምርር ብላ ለቀሰች። ያን ጊዜ መልአኩ ሩፋኤል በመሶበ ወርቅ ህብስተ ሰማያዊ በብርሃን ጽዋ ስቴ ሕይወት ይዞ ረቦ ታያቸው። ሕዝቡም ዘካርያስን አባታችን ይህ የወረደው ክብር ላንተ እንደሆነ ተነስተ ታጥቀ እጅ ነስተ ሰግደ ተቀበል አሉት። ዘካርያስም እሺ ብሎ እጅ ነስቶ ሰግዶ እቀበላለሁ ብሎ ቢያይ ወደ ሰማይ ራቀው መጠቀው። ከሕዝቡ እያንዳንዱ እየተነሱ እንቀበላለን ብለው ቢያዩ ወደ ሰማይ ራቃቸው መጠቀባቸው። ከዚህ በኋላ ዘካርያስ ሐናን ጠርቶ ለእናንተ ለእንግዶች ወረደ ክብር እንደሆነ ሕፃኒቱን ይዘሽ ወደዚያ ፈቀቅ በይ ተቀመጭ አላት። እርሷም ሕፃኒቱን ይዛ ወደዚያ ፈቀቅ ብላ ተቀመጠች። መልአኩም ከራሳቸው ላይ ረቦ አልወርድም አለ። ሁለተኛም ዘካርያስ ሐናን ጠርቶ አምላከ እስራኤል የሚያደርገውን ነገር የሚያውቅ የለም፣ ሕፃኒቱን ከዚያ ትተሽ አንቺ ወደዚህ ነው ያላት። እርሷም እሺ ብላ ሕፃኒቱን እዚያው ትታ ወደ እነሱ ሄደች። ያን ጊዜ መልአኩ ፋኑኤል ወርዶ አንድ ክንፉን ጋርዶ አንድ ክንፉን አጎናጽፎ ህብስቱን አብልቷት ወይኑን አጠጥቷት እመቤቴ ሆይ መንገድ ባስመታውሽ ማሪ ብሎ የብርሃን መሶበ ወርቅ ጽዋ ይዞ ወደ ሰማይ አረገ። ሕዝቡም የምግቧማ ነገር ከተያዘ ከሰው ጋር ምን ያጋፋታል? ቦታዋ ከቤተ መቅደስ ይሁን እንጂ ብለው ዙፋኑን ዘርግተው ምንጣፉን አንጥፈው መክዳውን ግራና ቀኝ መጋረጃውን አድርገው ከቤተ መቅደስ አኖሯት። ይኸውም የተደረገው የታኅሳስ በዓታ ዕለት ነው። እመቤታችን እግዝእትነ ማርያም ህብስት ሰማያዊ እየተመገበች ስቴ ሕይወት እየጠጣች ከመላእክት ጋር እየተጫወተች 12 ዓመት በቤተ መቅደስ ተቀመጠች። ከመዝ ነበርኪ ውስተ ቤተ መቅደስ ወመላእክት ያመጽኡ ወትረ ሲሳይኪ። ቅዱስ ያሬድ ይህን እንዳለ እመቤታችን እግዝእትነ ማርያም በቤተ መቅደስ ሳለች ትበላው የነበረ ህብስት ሰማያዊ ትጠጣው የነበረ ስቴ ሕይወት የተገኘ ቢሉ በገበሬ እጅ ያልተዘራ በቤተሰብ እጅ ያልተሰራ በእግዚአብሔር እጅ የተፈጠረ ያማረ የተመረጠ ነው እንጂ። ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ አላ ህብስተ ሰማያዊ እምሰማየ ሰማያት። እመቤታችን እግዝእትነ ማርያም በቤተ መቅደስ ሳለች አይሁድ ተሰባስበው መከሩ። ምክሩስ እንዴት ነው ቢሉ ቀድሞ ሳሚን አስሙቶ የተነሳለት የነገረንን ነገር ረሳችሁት? እመቃየርን የፈጠረ አምላክን ትወልዳለች ብሎ ነግሮን አልነበረምን? የኢያቄምና የሐና ልጅ እኛን እስከ መቼ ድረስ ባሮች አድርጋ ትገዛናለች? ያ አምላክ የሚባለውን ሳትወልደው ይህን ጊዜ ገድላችሁ ውሃ ጣሏት ብለው ሰደዷቸው። እነርሱም እንገላለን ብለው ቢሄዱ ቤተ መቅደሱ 4 ማዕዘን እሳት ሆኖ መላእክትም ሰይፋቸውን መዘው ረበው ታዩአቸው። እነርሱም እርሷንስ እሳት ፈጃት ብለው ተመልሰው ወደ ቤታቸው ሄዱ። በማግስቱ አይሁድ ከቤተ መቅደስ ቢደርሱ እመቤታችን እግዝእትነ ማርያም ደህናዋን አገኟት። ተመልሰው ሄደው እነዚያን የላኳቸውን ሰዎች ጠርተው ምነው ገድላቸው ከውሃ ጣሏት ብለን አልነበረምን? ምነው ትታችኋት መጣችሁ? አሁንም ሄዳችሁ ግደሉና ከውሃ ጣሏት ብለው ቢሰዷቸው እነርሱም እንገላለን ብለው ቢሄዱ መንገዳቸው ዱር ገደል ባህር ሆኖ ቆያቸው። ተመልሰው ሄደው ቢነግሯቸው ይህንን ሁሉ የምትጫወትብን በአስማቱ አይደለምን? የእሷን አስማት የሚያጠፋ አስማተኛ እንፈልግ እንጂ ብለው
እየራሳቸው ቢበተኑ መጥቁል የሚባል አስማተኛ በምትሃት መጫኛ የሚያቆም አገኙ። ከዚያም ደርሰው በሐና በኢያቄም በእኛ መካከል ትፈርድብን ትፈርድልን ብለው መጥተናል። እነርሱ ጌቶች እኛ ባሮች አድርገው ሊቀሩ ሲራይ ይሰርያል አሉት። ፍታ ማእከሌነ ወማእከለ ኢያቄም ወሐና። በነገረ ማርያም ይህን እንዳለ ከነሳቸው የበለጠች ልጃቸው አስማተኛ መቅደሳችን እሳት መንገዳችን ዱር ገደል ባህር እያደረገች አስቸግራናለችና እሷን ታጠፋልን ብለን መጥተናል አሉት። እርሱም ይህማ ምን ይቸግረኛል፣ እግዚአብሔርን ቅሉ አረ አዘዋለሁና ና ብለው ይመጣል፣ ሂድ ብለው ይሄዳል። ዋጋዬንማ ከሰጣችሁኝ እሺ እርሷንስ አጠፋላችኋለሁ አላቸው። እነርሱም እርሷን ታጠፋሃልን ዋጋንም እንካ ተቀበለን ብለው 30 ምዝምዝ ወርቅ 30 ብር 7 ፈረስ 40 በግ 70 ፍየል 60 ጌደር 300 አልባሳት አድርገው ሰጡት። መጥቁልም ቤተ መዛግብቱን ከፍቶ አገባለሁ ብሎ መለስ ብሎ ቢያየው ብሩ ወርቁ ዝጎ አፈር በልቶት አፈር ዱቄት ሆኖ አልባሳቱን ብል በልቶት አገኘው። እርሱም የኢያቄምና የሐና ልጅ ሳልቀድማት ቀደመች ብሎ እጁን ጸፋ። ደቂቀ እስራኤልን ጠርቶ አንዱን እያነሳ ያሳያቸው ጀመር። እነርሱም እኛም አላልንህምን አንተ ነህ እንጂ እግዚአብሔርንም ቅሉን ያዘዋለሁና ና ብለው ይመጣል ሂድ ብለው ይሄዳል አልከን እንጂ ወይንስ እርሷን ታጠፋሃልን ወይንስ የገንዘባችን ነገር እንዴት ታደርግልን አለህ ብለው ቢያስጨንቁት እርሱም ቆዩ የእርሷንስ ነገር አሁን በመንፈቀ ሌሊት አሳያችኋለሁ ብሎ ይልቁንም ከሰዎቻችሁ ጎበዙን መርጣችሁ 370 ሰው ስደዱልኝ አላቸው። እነርሱም ሰደዱለት። እርሱም ከነዚያ ከሰደዱለት ወንዝ ወርዶ አንዱን አርዶ ሰውቶ 370 አጋንንትን ስቦ አውጥቶ ጠየቀ። ይህስ እንዴት ነው ቢሉ የኢያቄምና የሐና ልጅ ይህን ያህል ገንዘብ አጠፋችብኝ፣ አሁንስ የገንዘቤን ነገር እንዴት ታደርጉልኛላችሁ እርዱኝ አላቸው። አጋንንትም የማይሰሩትን እንሰራለን የማያደርጉትን እናደርጋለን ማለት ልማዳቸው ነውና ይህንንም ምን ይቸግረናል? ሰማይን አውርዱ ብትለን እናወርድልሃለን፣ ምድርን ጠቅልሉ ብትለን ጠቀልልልሃለን። ይህንንማ ምን ይቸግረኛል? እሺ እንረዳሃለን አሉት። መጥቁሉም በመንፈቀ ሌሊት እርዱኝ አላቸው። አጋንንትን ጨለማ ደስታቸው ነውና እሺ ብለው መጡለት። አጋንንት ፊት ለፊት መጥቁል በመካከል አይሁድ በኋላ ሆነው ነጋሪት እየተመታ እምቢልታ እየተነፋ እመቤታችን እግዝእትነ ማርያምን ለመግደል ለቤተ መቅደስ 2 ምንዳፈ ሕጽ ሲቀራቸው ዓለም ከተፈጠረ ጀምሮ እስከዚያ ድረስ ያልተደረገው ያልተነገረው መብረቅ ነጎድጓድ ወርዶ አጋንንትንም መጥቁሉንም አይሁዱንም ቀጥቅጦ አጠፋቸው። እመቤታችን እግዝእትነ ማርያም በማግስት ወጥታ አይታ መጥቁል ሆይ እኔን አጠፋ ብለ መጥተ አንተ እንዲሆንክ ካንተ መከራ መዓት ያወጣኝ አምላክ ይክበር ይመስገን ብላ ፈጣሪዋን አመሰገነች። ከዚህ በኋላ በድኑ ለዝክረ ነገር የ3 ቀን መንገድ እየሄደ ይሸት ጀመር። እመቤታችን እግዝእትነ ማርያም የጌታ ሕቡዕ ስሙን ብትደግምበት መሬት ተከፍቶ ዋጣቸው። ከዚህ በኋላ እመቤታችን እግዝእትነ ማርያም እጅግ ታፈረች፣ ተፈራች። የሚናገራት ሰው ጠፋ። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተገለጸች እመቤታችን እኛንም በበረከትና በረድኤት ትጎብኘን። ከልጇ ከወዳጇ ከመድኃኔ ዓለም ክርስቶስ ዘንድ ታማልደን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእናታችን የድንግል ማርያም መልክዓ ጽዮን ማርያም እናሰማለን። በአብ በወልድ በመንፈስ ቅዱስ ጥበብ ፈቃድ ከዘመን አስቀድሞ ለነበረ ለስምሽ መታሰቢያ ሰላምታ ይገባል። የመድህን ወልድ ማደሪያ ጽዮን ማርያም ሆይ
ያን ጊዜ በፍዳና በመከራ ቀን ጠላታችን ይቀጠቀጥ፣ ሰይጣን የሚሸሽ ዘንድ ለምኝልን። የሕይወትሽ ማደሪያ በሆነች በእናትሽ በቅድስት ሐና እጅ ነው እንጂ በሰነፎች እጅ ላልተዳሰሰ ለራስ ጠጉርሽ ሰላምታ ይገባል። ብርሃንን የተመላሽ እናታችን ጽዮን ሆይ መንፈስ ቅዱስን ለማመስገን እንነሳ ዘንድ ንጉሥ ፍቅርሽ ዘወትር ያንቃን። በዘመናት ለተራቀቁ በጥበበኞች ሥላሴ እጅ የጸጋ አክሊልን ለተሸለመ ራስሽ ሰላምታ ይገባል። ምስጋናሽ የተዘጋጀ የአማናዊ ቃል ማደሪያ ጽዮን ሆይ ሕይወታችን ጨልሟልና በከንቱም አልፏልና ከሰማይ የፈሰሰ ብርሃንሽን አምሪልን። በደብረ ምጥማቅ የተመሰገነና የግብፅ ምድርን ጀርባ ላበራ ፊትሽ ሰላምታ ይገባል። ባለሟልነትሽ የበረታ ጽዮን ማርያም ሆይ የሰይጣን እሾህ በበቀለ ጊዜ የሕይወታችን ጎዳና ይበራ ዘንድ በተሰቀለበት መስቀሉ አብሪልን። የተወደደ ልጅሽ መድኃኔ ዓለም በማስፈራት በተሰቀለ ጊዜ በእንባ ተራራ ላይ ለቆሙ ቅንድቦችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ በምስጋና ከሚያረጋጋሽ ዮሐንስ ጋር በመከራ ለቅሶ እንዳለቀስሽ ጠላት ይደንግጥ፣ ሰይጣን የሚሽሽ። የሚያስፈራ ምላሳቸው በብርሃን ምሰሶ ላይ በተተከለ ጊዜ የንጋት ኮከብ ለሚመስሉ ዓይኖች ሰላምታ ይገባል። ድንግል ጽዮን ማርያም ሆይ የቃል ኪዳንሽ ኃይል በትንሽ ውሃ ደስታን አገኝ ዘንድ እንደ በላዔ ሰብእ በሰረገላ ወደ ኤዶም ያስገባኝ። የኢሳይያስ ቃል የተዋሃዳቸውና በጎ ነገርን በመስማት ለተጠመዱ ጆሮችሽ ሰላምታ ይገባል። የአባቶችን ዘመን ያስተዋልሽ የይቅርታ ማደሪያ ማርያም ሆይ በኢየሩሳሌም አደባባይ የተሸለምሽ ጽዮን ድንግል ሆይ አንቺ ትንሽና የይሁዳ ምድር ስትሆኚ ወልድ ቀይ ልብስን በለበሰ ጊዜ ዓለም ጠበበኝ። በባዕድ ሀገር ደብረ ቁስቋምና በተቀደሰች ደብረ ሲና በሐዘን እሳት ለነደዱ ጉንጮችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ ከመልከ መልካም ሰሎሜ ጋራ ሕፃን ልጅሽን በማቀፍ እንደተሰደድሽ እንዲሁ ዲያብሎስ ይሰደድ። የዓለም ቤዛ መድኃኔ ዓለም ነፍስሽን በወሰደ ጊዜ የገነት አበባ ላሸተቱ አፍንጫዎችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጌቴ ሴማኒ በጋዛ ነፍሴ ባረፈች ጊዜ ይህንን ሐዘኗን ሕፃን ልጅሽ ይቀበል ዘንድ አማልጅኝ። ፍሬን የተሸከሙ በኢየሩሳሌምና በቅድስት ምድረ ገሊላ ፈጣሪን ለሳሙ ከንፈሮችሽ ሰላምታ ይገባል። በጣና በረሃ ያደርሽ እናታችን ጽዮን ማርያም ሆይ የጣናን ምስጋና እንደባረክሽ እንደ ከበረ እብነ በረድ ኢትዮጵያን ባርኪያት። መሶብን በሚሸከም በመልአኩ ሩፋኤል እጅ የሰማይ እንጀራን ለተመገበ አፍሽ ሰላምታ ይገባል። ርግብን የምትመስል ድንግል ጽዮን ሆይ ብዙ ወገኖችን እንዳዳንሽ ከሚያጠምድ የሰይጣን ወጥመድ እናቴ እመቤቴ ሆይ አድኝኝ። እንደ ገነት ወተትና እንደ በረድ ለነጡ ጥርሶችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በምድረ ከብድ ያመሰገነሽና ሰረገላው የሚያስፈራ አባታችን ገብረ መንፈስ ቅዱስ ለኢትዮጵያ እንደጸለየ አንቺም እንደ እርሱ ለምኝ። አዳይ ሥላሴን በማመስገን ድምፅ በተሰማ ጊዜ ሰይጣንን ለሚያስደነግጥ አንደበትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጎለጎታ መጠጊያ ወልድ ብዙ ቃል ኪዳን ሰጥቶሻልና በሚጠብቅ ጸሎትሽ ቤዛ ሁኚኝ። ለእግዚአብሔር በመስገድ ድምፅን እያሰማ ማዕበሉን ጸጥ ለሚያደርግ ቃልሽ ሰላምታ ይገባል። በቤተ መቅደስ ያማርሽ እናታችን ጽዮን ማርያም ሆይ የተገለጠ ኃጢአቱን እንደዚህ አቃልልኝ፣ የጸጋ ማዕድንም አቅርብልኝ። በመንፈስ ቅዱስ ኃይል ብርሃንን ለለበሰ ደዌ ለጸናባቸው
በሕማም የተያዙትን ለሚፈውስ እስትንፋስሽ ሰላምታ ይገባል። ሞት ገዥን ያሸነፍሽ ጽዮን ማርያም ሆይ በአብርሃም እቅፍ በጸጥታ አቀመጥ ዘንድ ከተናቀ ዕዳና ከሞት ፍዳ ሰውሪኝ። በላይኛው የግብፅ ምድር በመረረ ስደት ውሃ ጥማት ለተቃጠለ ጉሮሮች ሰላምታ ይገባል። መከራሽ የከበደ ጽዮን ማርያም ሆይ ከዚች ከተቀደሰች ሰሎሜ ፀሐይና ከአረጋዊ ዮሴፍ ጋር ችግሬን አሳስቢልኝ። እንደ አሮን በትር ለነጻችና እንደ ደጋ ዛፍ ለረዘመች አንገትሽ ሰላምታ ይገባል። የቅዱሳን ማደሪያ ጉጉቤ ጽዮን አመስግኚ። ያማረች ስዕልሽ በየወሩ በምድር ትታያለችና ይህችውም ጉጉቤ በጠዋት ታመሰግናለች። ሁልጊዜ ለቅድስት ሥላሴ ክብር እንደ መላእክት ምስጋና ለምትሸከም ትከሻሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ የጣናን ደሴት በምስጋና ባርኪያት። ለ3 ወራቶች ያህል በሰላም ተቀምጠሻልና እባቡን ጋኔኑን በመስቀል በትር ቀጥቅጭ። በሰማይ የገዛ የአብ ቃልን የተሸከምሽ መድኃኒት ፍሬን ለተሸከመ ጀርባሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ የግብፅ ሕዝቦች ጠላቶቻችን እንዳይዘባበቱብን የቅድስት ሀገር ኢትዮጵያ ፈጥና እንድትድን የዘመን ልብስን በመልበስ ተነሽ። በግብፅ ምድር ማረፊያ ፈጽሞ እስኪደክም ድረስ ሕፃን ልጅሽን ላቀፈ ደረትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ከጠላታችን ሰይጣን ከዲያብሎስ አፍ ለዘላለም እናመልጥና እንድን ዘንድ የተዋረደ የሰይጣን ሰራዊትን አድክሚልን። የአዳም አባት ልጆች በዚህ ጸኑ ዘንድ የአብ ቃል ይወልድ ዙፋን ለሆነ እቅፍሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ ኃይልሽ አከበረን። በመስገድም በወደቁ ጊዜ ይህች ሃይማኖት የጽዮንን ሀገር ጠላቶች አስፈርታለችና ነበልባለ ሙሴን ለተሸከሙ እጆችሽ ሰላምታ ይገባል። በምድር የብርሃን ማደሪያ ጽዮን ማርያም ሆይ የሳራ ባለቤት ወደ ከነዓን እንደተሰደደ የጨለማ ዓለም ከኛ ይርቅ ዘንድ ጽዮን ሆይ ይህንን ጨለማ ርቂልን። በቅዱስ ገብርኤልና በቀደሙ ነቢያት አንደበት በአንድነት ከሰማይ የተነገረ የዓለም ሁሉ መድኃኒት ቃል ታላቅ ምስጢርን ለተሸከመ መከንጃሽ ሰላምታ ይገባል። ቅድስት ማርያም ሆይ በምድር በእረፍትሽ ጊዜ ታውፋንያ በበደለ ጊዜ የተቆረጠ እጁን በምህረት መለሽለት። የዓለም መድኃኒት የበኩር ልጅሽ በመስቀሉ ኃይል ጠላትነትና ሰይጣንን ለሚቀጠቅጥ ክርንሽ ሰላምታ ይገባል። የኢያሱ ምስጢር ድንግል ማርያም ሆይ ክንፎ የተሰባበረ መልአከ ቀውስጦስን እንደመለስሽው የሰማይ መልአክን ክንፍ በጎናችን ትከይልን። በቤተ መቅደስ ለመፍተል በወንዝ ውሃ ለመቅዳት ከመትጋት ላላቋረጡ ክንዶች ሰላምታ ይገባል። ንጽሕናሽን ይነግር ዘንድ ቅዱስ ገብርኤል በመጣ ጊዜ ድንግል ሆይ ፈጽመሽ ለተጠማ ውሻ እንደራራሽ ለኢትዮጵያ ሰዎች ራሪልን። በከበረች ቤተ መቅደስ በንጽሕና ልብስሽ በማንጋጠጥ ለጸሎት ለተዘረጉ መሃል እጆች ሰላምታ ይገባል። ዳዊት ያመሰገነሽ ማርያም ሆይ የብርሃን ሕግ ድንኳን ንጉሥ ሰለሞን የተመረጠች ርግብ እያለ አመሰገነሽ። ከፀሐይ ብርሃን ይልቅ ለሚያበሩ የ10 ቃላት አምሳያዎች ለሆኑ ለ10 ጣቶችሽ ሰላምታ ይገባል። ኤርምያስን የመለስሽው የኢሳይያስ ምስጢር ጽዮን ሆይ የሰማይና የምድር ፈጣሪ ልጅሽ ቁጣው እስኪያልፍ ድረስ ከእዝራ ጋር አስቀምጭኝ። ለመላሚው እስኪወርድ ድረስ በመንፈስ ከነጹ ከዋክብት ሁሉ ይልቅ ለሚያበሩ ለእጆችሽ ጥፍሮች ሰላምታ ይገባል። የመላእክት ንግሥት የሰማይና የምድር ንግሥት ጽዮን ሆይ የዲያብሎስ ጦር በኃይል በመጣ ጊዜ በስምሽ ጥፋ ጦሩም ይበተን። ለገሊላና ናዝሬት ሕፃን ልጅሽ የንጽሕና ወተትን ላፈለቁ ጡቶችሽ ሰላምታ ይገባል። የመንፈስ ቅዱስ ሰረገላ ታቦት ማርያም ሆይ
በኤሊ ልጆች ኃጢአት በተማረክሽ ጊዜ ከእንጨት የተሰራ ዳጎን ድል በመንሳት ተቀጠቀጠ። እንደ ብዙ ሰነፎች ወይም እንደ ስለፓድ ስንፍና ላለመደ ጎንሽ ሰላምታ ይገባል። ሰላምን የተጎናጸፍሽ እናታችን ማርያም ሆይ አስቀድመሽ በጣና በብሩህ ደመና እንደተጫንሽ ወደ ገነት እንበር ዘንድ ወደ ላይ ንጠቂን። ከትዕቢተኞች ማዕድ የተከለከለና የኃጢአት እንጀራ ለጠላ ሆድሽ ሰላምታ ይገባል። ከመጠማትና ከሐዘን የምታረጋጊ ማርያም ሆይ እዝራን የሞላ ጽዋን እንዳጠጣሽው ምስጢርን አስተውል ዘንድ እመቤቴ ሆይ የማስተዋል ጽዋ ስጭኝ። ክርስቶስ እስኪወለድ ድረስ እስከ ብዙ ዘመን ድረስ የነቢያት ትንቢት ለጠበቀ ልብሽ ሰላምታ ይገባል። ጥበብን የምትሰጭ የጥበበኞች እናት ማርያም ሆይ ከሰማይ ከአብ ዘንድ የተላከ የክርስቶስ ንጉሥ ማደሪያ ሆነሽልናልና በአንቺ ጨለማ አለፈ። አጋንንት ላልተፈታተኗቸው የኃጢአት እጅ ላልዳሰሳቸው ኩላሊቶችሽ ሰላምታ ይገባል። የሰማዕታት መመኪያ ጽዮን ማርያም ሆይ ትሑት ኤፍሬም እንደባረክሽው በተቀደሰች መስቀልሽ ቅድስት ሆይ መጥተሽ ባርኪኝ። እንደ ቅዱስ ጳውሎስ በንስሐ በተመለሰ ጊዜ የኃጢአተኞችን ምሕረት ለሚያስብ ሕሊናሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ከገዳይ ሰይጣን በጸጋሽ ታድኝ ዘንድ ቃል ኪዳንሽ ብቻ ቻይ ነውና ወደ ልጅሽ ለምኝልን። የፍጥረትን ሁሉ ምግብ ላዘጋጀና ርኅራኄን ለሰበሰበ አንጀትሽ ሰላምታ ይገባል። ጥበብን የተጎናጸፍሽ ጽዮን ማርያም ሆይ ጊዮርጊስን የተወደደ ጸሎቴን እንደሰማሽው በክፉ የረሃብ ዘመን እነሆ ጸሎቴን ስሚልኝ። እንደ መብረቅ ለሚያበራ እንደ ወርቅ ንጹሕ ለሆነ ሆድ ዕቃሽ ሰላምታ ይገባል። በእውነት የድሃ ምግብ ማርያም ሆይ በክፉ ዘመን በሕይወት የቆመዋልና በመስቀል በትር ጠላቶችን ቀጥቅጫቸው፣ በጥቂትም ዝም አትበይ። 10 ቃላት በውስጣቸው ታትመዋልና በሰይጣን ፈተና ላልደከሙ ሆድ ዕቃዎች ሰላምታ ይገባል። ክብርን ግርማን የለበስሽ የአብ ቃል ማደሪያ ማርያም ሆይ ሙሴ በሲና ከሰማይ በተቀበለሽ ጊዜ እስከ ጠላት ሐማ ድረስ መንገዱን አቀናሽ፣ እስከ ከበረ ወርቅም ርስቱን አወረስሽ። የሰማይ ልብስን ተሸልሞ እጅግ ለከበረ በሆድ መካከል ላለ እምብርትሽ ሰላምታ ይገባል። በክህደት የተማረከውን በኃይል ነፃ የምታወጪ ማርያም ሆይ ፍቅርሽን ባሰብን ጊዜ የኃጢአት ምርኮኛን ወደ ሃይማኖት መልሽ፣ የሚላክ መልአክንም ወደ እርሱ ላኪ። የተቀደሰ የአብ ቃል በውስጡ አድሯልና የመንፈስ ቅዱስ ኃይልን ለለበሰ ማኅፀንሽ ሰላምታ ይገባል። ስምሽ ባለሟል የሆነ እናታችን ማርያም ሆይ ከካልአ ፍጥረት ጋር ትውልድ ሁሉ ያመሰግኑሻል፣ ወርቅ ስምሽ የተቀደሰ ሆኗልና። የአብ ቃል ወልድ በእርሱ ተወስኗልና የምድር ሰማይ ለሆነ ማኅፀንሽ ሰላምታ ይገባል። ለያዕቆብ ውበት ባለሟል የሆንሽ ማርያም ሆይ በብዙ ጦርነት ከሰይጣን ጋር ተፋልም ያለውና ከዘመኑ መከራ ሲቃይ ሰውሪኝ። እንደ ዕብራውያን የሥጋ ልማድ የቀኖና ሕግ በሐሳብ ላልተለወጠ ድንግልናሽ ሰላምታ ይገባል። ነቢዩ ሙሴ በሲና ተራራ ያየሽ የጸጳጦስ ምሳሌ አማናዊት ድንግል ማርያም ሆይ የደመና ቀስት ስለ አባትሽ ኢያቄም ስለ እናትሽ ቅድስት ሐና ብለሽ ድንግል ሆይ ማኅበራችን በንጽሕና ባርኪልን። የጽሞናን ሥርዓት ነገር ለቅዱሳን ያሳይ ዘንድ ምናኔን ለታጠቀው ገብሽ ሰላምታ ይገባል። እናቴ ጽዮን ማርያም ሆይ በሚያድን ቃልሽ በሕይወት የምጠብቅህ እናትህ እያለሁልህ በጠላት አትሸነፍም፣ መከራም የለም በይኝ። በጽናቱ ለማይሸነፍና በከንቱ ለማይሰበር ወገብሽ ሰላምታ ይገባል። የዓለም ሐሳብ የሌለብሽ ጽዮን ማርያም ሆይ ቅዱስ ሙሴ በትከሻው እንደተሸከመሽ
ሰው ሁሉ ታቦትን ይሸከማል። ዓለም ከመፈጠሩ አስቀድሞ በሥላሴ ልብ የተለዩ የክርስቶስ ዙፋን ለሆኑ ጭኖችሽ ሰላምታ ይገባል። የአብርሃምና የሳራ ሐረግ እናቴ ጽዮን ማርያም ሆይ ጴጢፋራ ዮሴፍ እንደከሰሰችው መከራ እንዳይከሰኝ ቤቴን እጠሪልኝ። በመከራ ዘመንና በመሪር ስደት ጊዜ በጾም ለከሱ ጭኖችሽ ሰላምታ ይገባል። ፍልስጤማውያንን ያሸነፍሽ ማርያም ጽዮን ሆይ የፍልስጤማውያን ዛፎች ርኩሰታቸው የዳጎን ዘመን ጠላታቸው ልክ እንደዚሁ በትኙ። ችግሮች አወኳቸውና ድካም ያንቀጠቀጣቸው በስደት ለደከሙ ጉልበቶችሽ ሰላምታ ይገባል። እናታችን ጽዮን ሆይ የከበደ የግብፅ መከራዎችን አትርሺ። የድንግል ወዳጅ ዮሐንስ እንዳለቀሰ በልባችን ጉልበት መራድ እኛ እናለቅሳለንና። ለአብ ለወልድ ለመንፈስ ቅዱስ በቤተ መቅደስ ለሰገዱ ጉልበቶችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጸጋሽ ማዕድ በምሰሶች እንጠጋ ዘንድ በረከትሽ ወደኛ ትቅረብ። ሁላችንም በሚያስደስት ፍቅርሽ እንጽና። እጅግ ቆስለው እስኪደማና ደሙ እስኪፈስ ድረስ በእንቅፋት ለተሰቃዩ እግሮችሽ ሰላምታ ይገባል። ምግብሽ መቃጠል የሆነ ድንግል ጽዮን ሆይ በእነዚህ መከራና ሐዘን ከሞት ታረጋጊ ዘንድ መልአኩ ቅዱስ ሚካኤልን በድንገት ላኪልኝ። የወርቅ ጫማን በማውጣት በመነሳት ለውሾች በመስጠት ዝቅ ላሉ እግሮችሽ ሰላምታ ይገባል። ለፍጥረት ልብሽ የሚራራ እናታችን ማርያም ሆይ በኤዶም ገነት የሕይወት ውሃን እንቀዳ ዘንድ እንደ ሳምራዊት ሴትና እንደ ውሻ ራሪልን። ከክፉ አጋንንት ጋር ብዙ አሜኬላና ሾሆች ላሰቃዩት ተረከዝሽ ሰላምታ ይገባል። መልአክ ያረጋጋሽ ጽዮን ማርያም ሆይ ዘመናችን በከንቱ ፈጽማ ጠፍታ ፈጽማለችና ከመታወክና ከመጥፋት እንተርፍ ዘንድ ነይ። ከብዙ መከራ ጋር በከፋች ግብፅ ጉዞ በመከራ ለተጓዘ መረገጫሽ ሰላምታ ይገባል። ወዝን ያንጠፈጠፍሽ ማርያም ሆይ ወገኖችሽ እስራኤልን እንዳዳንሽ ከክፉ ሲቃይና መከራ አድኝኝ። በወርቅ በብር ለተለበጡ በውበት ለተንቦገቦጉ ለአስሩ የእግር ጣቶችሽ ሰላምታ ይገባል። የአቤል የዋህነት እናታችን ማርያም ሆይ የበኩር መለኮት እሳት ያላቃጠለሽ የሙሴ እንጨት ነሽና ከጭንቅ ከመከራ አድኝኝ። በአይነ ሥጋ ለበሩና ከበረድ ይልቅ ለነጡ እግሮችሽ ሰላምታ ይገባል። ከፍጥረት ሁሉ ተለይተሽ የከበርሽ እናታችን ጽዮን ሆይ ኤልሳቤጥ ጸንሳ በአደባባይ እጅ እንደነሳችሽ እጅ ነሳሻለሁና በፍቅርሽ አጥግቢኝ። በእግዚአብሔር የምስጋና ቤት መቆምን በቆምሽ ጊዜ ግርማው ለሚያስፈራ ቁመትሽ ሰላምታ ይገባል። የያዕቆብ ወገን ክብርት ማርያም ሆይ እንደ ቀድሞ ታናሽነቱ ወዴት ትሄዳለህ ብዬ ስወጣ ያን ጊዜ ወደ ጎልጎታ ቆይኝ። ዲያብሎስ እስኪደነግጥ ሰይጣን እስኪፈራ ድረስ በሥላሴ ግርማ ለተዋበ ቁመትሽ ሰላምታ ይገባል። እናታችን ማርያም ሆይ ድምፅሽ እንደ ነጎድጓድ በተሰማ ጊዜ ዲያብሎስ ፈራ፣ ሰይጣን ሸሸ። እነሆ ልባችንን በመንፈስ ቅዱስ ተደሰተ። እንደ ብልጭታ ለሚያንጸባርቅና እንደ መብረቅ ለሚያበራ መልክሽ ሰላምታ ይገባል። እናቴ ጽዮን ማርያም ሆይ ቃል ኪዳኔ ያልቅምና በበረከት እስክመጣ እንደ ሰነፍ ተስፋ በመቁረጥ አትቀመጥ። ወደ ሰማይ ተመልከት ወርቅ አለህና በይኝ። በሰማይ እንደምትበር ነጭ ርግብ ከፀሐይ ለሚበልጥ መልክሽ ሰላምታ ይገባል። የዕለት ምግቤና ልብሴ እናቴ ማርያም ሆይ አሳዳጅ እንደነበረ እንደ ጳውሎስ በድሎ እንደነበረ እንደ ጴጥሮስ ወደ ንስሐ ዕድሜ እንድመለስ ንገሪኝ። በፈጣሪ አምላክ በተመረጠች በቅድስት ኢየሩሳሌም ብርሃንን ለተመላ ለጸአተ ነፍስሽ ሰላምታ ይገባል። ጸጋሽ ሰይጣንን የሚያንቀጠቅጥ እናቴ ማርያም ሆይ
በመንግስቱ እንደከበሩ እንደ ሰለሞን እንደ ያዕቆብ በክብርሽ ከፍ ከፍ አድርጊኝ። በብዙ መላእክትና በመልአኩ በቅዱስ ሚካኤል እጅ በገነት መዓዛ ለተመሰጠች ለነፍስሽ መውጣት ሰላምታ ይገባል። ሞትሽ አበራች ጽዮን ማርያም ሆይ እስከ መቃብሯ ድረስ የተጓዘች የሥጋሽ ሞት ታስደንቃለች። በሦስተኛው ቀን ሞትን አሸንፋለችና በጾምና በሱባኤ በትምህርት እስኪደክሙ ድረስ ሐዋርያት ለከበቡት ለሥጋሽ ሰላምታ ይገባል። የሰማዕታት የሐዋርያት እናት የመላእክት እህት ጽዮን ሆይ ከምታስፈራ መከራና መቅሰፍት ሰውሪኝ። የበደለች ታውፋንያ እጅ የሥጋሽን በድን በነካች ጊዜ ያን ጊዜ በድንገት በሰይፍ ተሰይፋለችና ለዘላለም ወደ ገነት ሥጋሽን እስኪወስዳት እግዚአብሔር ላከበራት ለሥጋሽ በድን ሰላምታ ይገባል። መድኃኔ ዓለም ያስቀመጣት ስለከበረችም ሥጋሽ ጽዮን ማርያም ሆይ ንገሪኝ። እነሆ ጠፍቷልና የሚያውቃትም ጠፍቷልና። ቶማስም እንዲህ ብቻውን አደነቃት። የከበረች ሥጋሽን እጅ እየነሱ ሐዋርያት ለገነዟት ለሥጋሽ መግነዝ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ደናግል የማይጠግቧት አንቺ የተቀደሰች ሰበንሽን ሐዋርያት እንደተካፈሏት እነሆ እከብር ዘንድ አድኝ ስጭኝ። አንቺ ከመላእክት በላይ ስትሆኚ እንደ ብዙ ሰዎች በመክፈኛ ለተያዘች ለሥጋሽ መግነዝ ሰላምታ ይገባል። ከብዙ ሊቃናትና ጳጳሳት ኤጲስቆጶሳት ሁሉ በላይ ስትሆኚ ነቢዩ ኢሳይያስ ድንግል በድንግልና ተወልዳለች ብሎ የተናገረልሽ እናታችን ማርያም ሆይ ለነፍሳት ሞተሻልና ጽዮን ሆይ ለክብርሽ ሞት አይገባም። እንደ የዋሆች ደናግል ያለ ትንሽ ምንጣፍ በጌቴ ሰማኒ ለታየች መቃብርሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ክብርሽ በኢየሩሳሌም አበራች፣ የጨለማ ኃይላት ይሸሹ ዘንድ መቃብርሽም መብራቷን ያዘች። ኃጢአተኞችም ይህችን ቦታ ይመልከቱ። በሌሎች ወገኖችና በቅዱስ ሰላማ አፍ በረከቷ ለሚሰማ መቃብርሽ ሰላምታ ይገባል። ክብርሽ ከመላእክት ክብር የበለጠ ድንግል ማርያም ሆይ በጸጋሽ መብራት እኔ አርፍ ዘንድ የኃጢአት እሾህ ሸክምን አቅልልኝ። ሐዋርያት ለመቀበል በመጡ ጊዜ መሰረቷ ኤዶም ለሆነ ሥጋሽ መፍለስ ሰላምታ ይገባል። መላእክትም በጊዜዋ መጧት። እመቤቴ ጽዮን ማርያም ሆይ የሥጋዬ አእምሮ ሁኔታዋን ለመመርመር ተጨነቅ አልተቻለውም። የጸጋሽ በረከት ሁሉ የወደደና በመልክሽ ሁሉ በንጽህና የታመነ ኃጢአቱን በደሉን በሰላም ደምስሽለት። የምስጋና መብራት ጽዮን ሆይ በረሃብ ጊዜ እንጀራ ለነፍሴም መንገድ ሁኝኝ። እናታችን ጽዮን ማርያም ሆይ በባህር አሸዋ ልክ ምስጋና ላንቺ ይገባል። እናታችን ጽዮን ሆይ በሰማይ ከዋክብት ልዩ ምስጋና ላንቺ ይገባል። የሕይወቴ ገንዘብ ሆይ ለእጽዋትና በተራራ ወፎች ልክ ምስጋና ላንቺ ይሁን። ለአንደበቴ የምትጣፍጭ ማርያም ሆይ በድንጋዮችና በሳሮች ልክ ላንቺ ምስጋና ይሁን። የነፍሴ መድኃኒት ሆይ በመላእክት ማህበር ልክ ምስጋና ላንቺ ይሁን። ልቤን የምታረጋጊ ማርያም ሆይ ባልተፈጠሩት ነገርና በፍጡራን ልክ ምስጋና ላንቺ ይሁን። የመድኃኔ ዓለም ማደሪያ ጽዮን ሆይ በሚያስደስት ምስጋና ለክብርሽ እንደ መላእክት አመሰግናለሁ። እመቤቴ ቅድስት ድንግል ማርያም ሆይ ኃጥ ልጅሽን ከመከራ ሥጋ ከመከራ ነፍስ በየጊዜውና በየሰዓቱ አድኝኝ፣ ጠብቂንም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣
በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ታኅሳስ 3 የዕለቱ ስንክሳር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓታ ለእግዝእትነ ማርያም። ከነገደ ይሁዳ የሚወለድ ቅዱስ ኢያቄም የሚባል ደግ ሰው ከነገደ ሌዊ አሮን የተወለደች ሐና የምትባል ደግ ሴት አግብቶ በሕግ ጸንተው በሥርዓቱ ተጠብቀው ይኖሩ ነበር። ነገር ግን በብዙዎች ሰዎች ልጅ የላቸውም በሚል ይናቁ ነበር። ኦሪታውያን ልጅ የሌለውን ኃጡ በረከት ከጸጋ እግዚአብሔር የራቀ ነው ብለው ያምናሉ። ኢያቄምና ሐና ልጅ ስላልነበራቸው እንዲሰጣቸው ሲያዝኑ ሲጸልዩ በዘመናቸው አልፎ አረጁ። እነሱ ግን የሚያመልኩት የአብርሃምና የሳራ አምላክ ነውና ተስፋ አልቆረጡም። የለመኑትን የማይነሳ ጌታ በስተርጅናቸው ድንቅ ነገር አደረገላቸው። አንድ ቀን ርግቦች ከጫጩቶቻቸው ጋር ሲጫወቱ የተመለከተች ቅድስት ሐና ፈጽማ አለቀሰች። እንስሳትና አራዊትን እጽዋትን ሳይቀር በተፈጥሯቸው እንዲያፈሩ የምታደርግ አምላክ ምነው ሐናን ድንጋይ አድርገህ ፈጥረሃታልን ብላ አዘነች። ይህን የተመለከተ ቅዱስ ኢያቄም ወደ ተራራ ወጥቶ ሱባኤ ያዘ። ለ40 ቀናት ሲጸልይና ሲጾም ቆየ። በ40ኛው ቀን ሁለቱም ሕልምን ያልማሉ። እርሱ ነጭ ርግብ ሰማያትን ሰንጥቃ ወርዳ በሐና ቀኝ ጆሮ ገብታ በማኅፀኗ ስትደርስ እርሷ ደግሞ የኢያቄም በትር አብቦ አፍርቶ ጣፋጭ ፍሬውን ሰው ሁሉ ሲመገበው ታያለች። ቅዱስ ኢያቄም ከሱባኤ እንደተመለሰ ያዩትን ተጨዋውተው ፈቃደ እግዚአብሔር ይሆናሉ። ለ7 ቀናትን በጋራ እግዚአብሔርን ሲለምኑ ሰነበቱ። በ7ኛው ቀን መልአክ ቅዱስ ገብርኤል ክንፉን እየመታ ወደ እነርሱ ወረደ። ዓለም የሚድንባት የፍጥረት ሁሉ መመኪያ የሆነች ልጅ ትወልዳላችሁ ብሏቸው ተሰወረ። እነርሱም ደስ ብሏቸው እግዚአብሔርን አመሰገኑ። እንደ ሥርዓቱም አብረው አድረው መብርሃን ተጸነሰች። ድንግል ሆይ በኃጢአት ባለበት ሥጋዊ ፍትወት የተጸነሰሽ አይደለም እንዳለ ቅዱስ ኤፍሬም በቅዳሴው የዓለማችን ወላጆች ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ወልደው ከብረዋል፣ ተመስግነዋል። ኢያቄምና ሐና ግን በፍጥረት ሁሉ በአንድነት ቢሰበሰብ በእግሯ የረገጠችውን ትቢያ እንኳን መሆን የማይችል የሰማይና የምድር ንግሥት የእግዚአብሔር እናት እመቤታችን ማርያምን ወለዱልን። ኢያቄም ሐና ለእግዚአብሔር የሥጋዊ አያቶቹ ተባሉ። ቅዱሳኑ እስኪያረጁ ድረስ በመካንነት አዝነው ጸልየዋል። ንጽሕናቸውና ደግነታቸው ተመስክሮላቸው ድንግል ማርያምን አግኝተዋል። እመቤታችንም ነሐሴ 7 ቀን ተጸንሳ ግንቦት 1 ተወልዳለች። ከአዳም ስህተት በኋላ ያለ ጥንተ አብሶ የተወለደች የመጀመሪያዋ ሰው ድንግል ማርያም ናት። ለጨለማው የዓለም ብርሃን መቅረዝ ሆና ትጠቅመን ዘንድ አንድም ትንቢቱና ምሳሌው ይፈጸም ዘንድ እመቤታችን ድንግል ማርያም በሊባኖስ ተራራ ተወለደች። ቅዱሳን ኢያቄም ሐና ድንግል እመብርሃንን ከወለዱ በኋላ ለ3 ዓመታት እግዚአብሔርን ሲያመሰግኑ ነዳያንንም ሲጠግኑ ኖሩ። በእነዚህም ዓመታት ቅድስት ሐና ድንግል ማርያምን ከቅፏ ወርዳት አታውቅም። ቅዱሳን መላእክት ዘወትር እየመጡ ያጫውቷት ይንከባከቧት ነበር። 3 ዓመት በሞላት ጊዜ በቅድስት ሐና አሳሳቢነት ብፅዓታቸውን ስዕለታቸውን ይፈጽሙ ዘንድ ተዘጋጁ። እንደ ሥርዓቱ የሚገባውን መባውን ይዘው ወደ ቤተ መቅደስ ሲደርሱ አበው ካህናት፣ የመቅደሱ አገልጋዮች ሊቀበሏቸው ወጡ። ሕዝቡ ሊቀ ካህናት ቅዱሳን ዘካርያስና ስምዖን ኢያቄም ሐና ከድንግል ማርያም ጋር ቆመው ሳሉም
ሊቀ መላእክት ሩፋኤል ከሰማይ ወርዶ ታየ። ከቅዱስ ዘካርያስ ጀምሮ ሁሉም ህብስትና ጽዋውን ለመቀበል ቀረቡ፣ ግን መልአኩ ራቀ። ድንግል ማርያም በቀረበች ጊዜ ግን ከመሬት አፈፍ ብሎ አንስቶ ክንፉን ጋርዶ ሰማያዊ ማዕድ መገባት። በዚህም ደስ የተሰኙ ካህናት ሕዝቡ እየዘመሩ በታኅሳስ 3 ቀን ወደ ቤተ መቅደስ አስገብተዋታል። ዳግመኛም በዚች ቀን የአቡነ ዜና ማርቆስ ጻድቅ መታሰቢያ ነው። በሀገራችን በተለይ በደቡብ ምድረ ጉራጌ ስመጥር ሐዋርያዊ ጻድቅ አቡነ ዜና ማርቆስ፣ ምድረ ሸዋ ደግሞ እርሳቸውን ጨምሮ የብዙ ቅዱሳን መፍለቂያ ናትና ክብር ይገባታል። ነቢየ ጻድቅ ዳዊት ትውልደ ጻድቃን የተባረኩ የጻድቃን የቅኖች ትውልድ ይባረካል ያለውን ነገር በምድረ ዞረሬ ጽላልሽ ተፈጽሟል። 3 ወንድማማቾች የተባረኩ ካህናት በስፍራው ነበሩ። ስማቸው ጸጋ ዘአብ እንድርያስ ዮሐንስ ይባላሉ። እንድርያስና ዮሐንስ ይባላሉ። ከነዚህ መካከል ጸጋ ዘአብ እግዚአብሔርን አግብቶ ኮከበ ከዋክብት ተክለ ሃይማኖትን ሲወልድ፣ ካህኑ ዮሐንስ ደግሞ ዲቦራ የምትባል ደግ ሴት አግብቶ ዜና ማርቆስን ወልዷል። የአቡነ ዜና ማርቆስ ጽንሰታቸው ሚያዝያ 30 በብስራተ ማርቆስ ወንጌላዊ ሲሆን ልደታቸው ደግሞ ህዳር 24 በበዓለ ሱራፌል ካህናተ ሰማይ ነው። ዜና ማርቆስ በተወለዱ በ40 ቀናቸው አጎታቸው ቀሲስ እንድርያስ የ72 ዓመቱ ሽማግሌ ሊያጠምቁ ቀረቡ። ሕፃኑ ዜና ማርቆስ ግን ከእናታቸው እቅፍ ወርደው እሰግድ ለአብ ወወልድ ወመንፈስ ቅዱስ እያሉ ቢሰግዱ የመጠመቂያውን ገንዳ ውሃ ፈላ። ይህንን የተመለከቱት ካህኑ ደንግጠው ወጥተው ሲሮጡ ቅዱስ ሩፋኤል ሊቀ መላእክት ተገልጦ አትፍራ፣ ይልቁንም ከጸበሉ ራስን ተቀባላቸው እንዳላቸውም ቢያደርጉ ራሰ በራ ነበሩና ጸጉር በቀለላቸው። ሕፃኑ ዜና ማርቆስ 5 ዓመት ሲሞላቸው ወደ ጉባኤ ቤት ገብተው በአጭር ጊዜ ብሉይና ሐዲስን ጠነቀቁ። ዲቁናን ተቀብለው ወደ ቤታቸው ሲመለሱም ሽፍቶች አግኝተው በትራቸውን ቀምተው አንገላተው ሰደዋቸዋል። ወዲያውኑ ግን ያች በትር እባብ ሆና ሽፍቶችን አጠፍታቸዋለች። ጻድቁ ለቤተሰብ እየታዘዙ ንጽህናቸውን እየጠበቁ ኖረው 30 ዓመት ሲሞላቸው ወላጆቻቸውን ግድ ብለው ማርያም ክብራ ለምትባል ወጣት አጯቸው። እሳቸው ግን በሰርጉ ዕለት ከጫጉላ ቤት ጠፍተው በረሃ ገቡ። ከዚያም በቅዱስ መልአክ መሪነት ምሁር ደረሱ። በቦታውም ጣዖታትን ሰባብረው ተአምራትን አድርገው ሕዝቡን ወደ ክርስትና መለሱ። መስፍኑ አውጊት ግን ተፈታተናቸው፣ አሰራቸው። በጦር ወጋለው ሲል መሬት ተከፍታ ከነተከታዮቹ ውጠዋለች። ከ5 ዓመት በኋላ ግን ማልደው ከሰጠመበት አውጥተው አጥምቀውታል። ቀጥለውም ምድረ ጉራጌ ወርደው ሕዝቡን አሳምነው አጥምቀዋል። የአዳል ሕዝብና ንጉሱ አብደልማን አስተምረው ያጠመቁም እርሳቸው ናቸው። ድል አሰግድ የሚባለውን መስፍን ያሳምኑ ዘንድ ጠንቋዮችን ድል አድርገው አጥፍተዋል። ጻድቁ ዜና ማርቆስ ከዚህ ሐዋርያዊ ስራቸው በተጨማሪ በአቡነ ተክለ ሃይማኖት ምንኩስናን ከተቀበሉበት ቀን ጀምረው በጾም በጸሎት በሰጊድ ኖረዋል። ፀሐይን በምድረ ጉራጌ እስከ ማቆም ደርሰው ብዙ ተአምራት ሰርተዋል። አእላፍ ደቀ መዛሙርትን ሲያፈሩ 200 አንበሶች በቀኝ 200 ነብሮች በግራ ይከተሏቸው ነበር። ደብረ ብስራትን ጀምሮ ገዳማትን አንጸዋል። በመጨረሻም የምህረት ቃል ኪዳንን ከፈጣሪ ዘንድ ተቀብለው ታኅሳስ 3 ቀን በ140 ዓመታቸው አርፈዋል። በረከት ረድኤታቸው አምላካችን እግዚአብሔር ያድለን።